ሆይ አላህን ብቻ አምልኩ። ለምንድነው እነዚህን ሐውልቶች የምታመልከው? አላህ ሱብሓነሁ ወተዓላን ብቻ አምልክ። አላህ ሱብሓነሁ ወተዓላ ብቻ ነው ወንጀልን የሚመራው። 1000 ዓመት ሊሞላ 50 ዓመት ቀርቶታል። 950 ዓመት ህዝቦቹን ያለማቋረጥ ዳዕዋ አደረገላቸው። አባቱ ሲሞት ልጁን አደራ ይላል በአማልክቱ። ይሄ እብድ የሆነ ሰው በመንገድ ላይ ስታገኙት እሱ የሚናገረውን ነገር ላለማዳመጥ ጆሮአችሁን ይዛችሁ እለፉ መባባል ጀመሩ። የሰው ልጅ የጥመት መንገድ፣ የጥመት ህይወት፣ የክርክር ህይወት በሽርክ ጨለማ ጀመረ። አላህ ሱብሓነሁ ወተዓላ ሰዎችን ሲያዝንላቸው ከጨለማ ወደ ብርሃን እንዲጓዙ ዘንድ አመላካች የሆኑ ነቢያቶች እንዲሁም መልእክተኞችን ወደ እነሱ ይልካል። ይኸው አላህ ሱብሓነሁ ወተዓላ ሰዎች በሽርክ ጨለማ ተጨማልቀው ወደ ቀጥተኛው መንገድ እንዲመሩ ዘንድ ሰፊ ትዕግስት ያለውን ጥሩ አኽላቅ ያለውን እንዲሁም በጥሩ አመለካከትና በህዝቦቹ ዘንድ የሚከበርን ሰው ላከላቸው። እሱም ኑህ ተብሎ ይጠራል። ኑህ አለይሂ ሰላም በሰዎቹ መካከል በህዝቦቹ መካከል የሚታወቅና እንዲሁም ከበፊትም ጀምሮ ጣዖትን አንድም ቀን ያላመለከ አላህ ሱብሓነሁ ወተዓላን ብቻ የሚያመልክ አንድ ባሪያ ነበር። ኢና አርሰልና ኑሐን ኢላ ቀውሚሂ አን አንዚር ቀውመከ ሚን ቀብል አን የእትየሁም ዐዛቡን አሊም። ኑህ ዓለይሂ ሰላም የመጀመሪያው ሩሱል ነው። የመጀመሪያው አላህ ሱብሓነሁ ወተዓላን ሰዎች እንዲያመልኩና የራሱ የሆነ ድንጋጌን ይዞ የመጣ መልእክተኛ ነው። በነብይና በረሱል መካከል ያለው ልዩነት ረሱል የራሱ የሆነ መመሪያ ያለው መጽሐፍት ያለው እና ሰዎችን ወደ ቀጥተኛው መንገድ ለመምራት አዲስ የሆነን መንገድ ይዞ የሚመጣ ነው። ምንም እንኳን አዲስ የሆነ መመሪያ ይዞ ይምጣ እንጂ ሁሉም ረሱሎች አላህ ሱብሓነሁ ወተዓላን ብቻ አምልኩ ብለው ይጣራሉ። ነቢያቶች ግን በነበረበት ሰዎችን የማስታወስንና ሰዎች መንገድ እንዳይስቱ የመምራትን ጉዳይ ነው የሚይዙት እንጂ ልክ እንደ ረሱሎችና እንደ መልእክተኞች አዲስ የሆነን ሸሪዓ አዲስ የሆነ የእስልምናን ድንጋጌ ይዞ አይመጡም። ኑህ ዓለይሂ ሰላም ህዝቦችን መጣራት ጀመረ። ህዝቦቼ ሆይ አላህን ብቻ አምልኩ። አላህ ሱብሓነሁ ወተዓላ ወንጀላችሁን ሁሉ ይምራችኋል። ወንጀላችሁን ሁሉ ከወንጀላችሁ ሁሉ ያጠራችኋል። አላህ ብቻ አምልኩ ብሎ ወደ ህዝቦቹ መጣራት ጀመረ። ቃለ ያ ቀውሚ ኢኒ ለኩም ነዚሩን ሙቢን አን ዕቡዱ ላህ ወተቁሁ ወአጢዑን። ህዝቦቹ ግን ተቀበሉት አልተቀበሉትም። አንተ ኑህ ሆይ አሉት፣ አንተ ኑህ እኛ ድቅድቅ ባለ ጥሜት ውስጥ እንደሆንክ እንጠረጥራለን አሉት። ተመልከቱ፣ ይህ ኑህ ዓለይሂ ሰላም ከሱ በስተፊት አዲስ የሆነ ሩሱል የለም።
እሱ ነው የመጀመሪያው ረሱል። ህዝቦቹ አንተ ድቅድቅ ባለ ጨለማ ውስጥ ነህ እና አንተ ለራስህ ነህ መንገድ የሳትከው እኛ መንገድ አልሳትንም ብለው መከራከር ጀመሩ። ኑህ አለይሂ ሰላም በህዝቦቹ መካከል ብዙ ኃይል ያለው አልነበረም። በህዝቦቹ መካከል ደረጃ ያለውና ሀብታም ከሚባሉት አሊያም ሰዎች ክብር ከሚሰጣቸው ሰዎች መካከል አልነበረም። ነገር ግን በጥሩ ባህሪውና ሰዎች ጋር በጥሩ በሆነ አኽላቅ ይታወቃል። እናም ይህንን መልእክት ወደ ህዝቦቹ ሲያቀርብ ህዝቦቹ በዛን ሰዓት ላይ ለብዙ አይነት ቡድኖች መከፋፈል ጀመሩ። ህዝቦች ብዙ ጊዜ ረሱሎች ወደፊትም እንደምንጠቅሰው ረሱሎች እንዲሁም ነቢያቶች ሲመጡ ብዙ ጊዜ ለሶስት ይከፈላሉ። የመጀመሪያው ደካማ የሚባሉ ደሃ የሚባሉ አሊያም አቅም የሌላቸው ህዝቦች ብዙ ጊዜ ረሱሎችን እንዲሁም ነቢያቶችን በሚጣሩት መንገድ ይቀበላሉ፣ ወደ ቀጥተኛው መንገድ ይመራሉ። ሁለተኛው አይነት ሰዎች በጣም ትላልቅ የሚባሉና ክብር ያላቸው ሰዎች ናቸው። ገንዘብ ያላቸው አሊያም በተለያዩ ጌጣጌጥና የዱንያ ብልጭልጭ ላይ ያሉ ሰዎች ናቸው። አብዛኛውን ጊዜ መልእክተኞችና ነቢያቶች ሲላኩ እነዚህ ትላልቅ ቦታ ላይ ያሉ ሰዎች አይቀበሉም። እንዲያውም ይከራከራሉ። ትክክለኛ መንገድ አለመሆኑን በተለያየ መንገድ ለማስረዳትና ሰዎችም እንዳይቀበሉ ነቢያቶችን መልእክታቸውን እንዳያደርሱ ዋና እንቅፋት ሆነው ይቀጥላሉ። ከነዚህ ከሁለቱ ውጭ ያሉ ሰዎች ደግሞ እንዲሁ ከሁለቱም ውጭ ረሱሎችንም አይቀበሉ እንዲሁም መልእክተኞችን እምቢም አይሉም። ዝም ብለው መሃል ላይ ንጹህ ነን ብለው የሚያስቡ ሰዎች ይሆናሉ። በዚህ ጊዜ የኑህ ህዝቦች አንተ ኑህ ያሉት እኛ ስንመለከትህ በጥሜት ጎዳና ላይ ነህ አሉት። በጥሜት ጎዳና ላይ ስለመሆንህ ማስረጃው አንተ በምትጣራው መንገድ ሁሉ የሚከተልህ ደካማ የሆነ ከኛ ብዙ ደረጃ ያለው ሰው አይከተልህም አሉት። فقال الملأ الذين كفروا من قومه ما نراك إلا بشرا مثلنا وما نراك اتبعك إلا الذين هم أراذلنا بادي الرأي وما نرى لكم علينا من فضل بل نظنكم كاذبين. ተመልከቱ፣ እንደዚህ አይነት ትክክል ያልሆነ አስተሳሰብ ያላቸው ሰዎች ነቢያቶችን እንዲሁም መልእክተኞችን ከአላህ Subhanahu Wa Ta'ala የተሰጣቸውን መልእክት በቀጥታ መጀመሪያ ላይ የሚጋፈጡት እንደነዚህ አይነት ሰዎችን ነው። ኑህ አለይሂ ሰላም ምን ብሎ መለሰላቸው? እናንተ ህዝቦቼ ሆይ አላቸው፣ እኔ ምንም አይነት ጥሜት የለብኝም፣ በቀጥተኛው መንገድም ነው የተላኩት። እኔ ከናንተ የምለየው አላህ Subhanahu Wa Ta'ala ወደ እናንተ መልእክተኛ አድርጎኝ እንጂ ከናንተ አልለይም ብለው በአኽላቅ በጥሩ ጸባይ መለሱላቸው። قال يا قوم ليس بي ضلالة ولكني رسول من رب العالمين أبلغكم رسالات ربي وأنصح لكم وأعلم من الله ما لا تعلمون. በዚህ ሁኔታ ላይ ሳለ እነዚህ ትላልቅ የሆኑ ሰዎች ኑህ አለይሂ ሰላምን ዘመናቶች እየቆዩ በመጡ ቁጥር
መከራከር ጀመሩ። ነገር ግን ኑህ አለይሂ ሰላም ስለሚጣራው አላህ ሱብሓነሁ ወተዓላ እሱም ብቻ አምልኩ ብሎ በሚጣራው መልእክት ላይ እነዚህ ትላልቅ የሆኑ ቦታ የሚሰጣቸው ትላልቅ ሰዎች አንድን መስፈርት አስቀመጡ። ይህም መስፈርት አንተ ኑህ ያሉት አንተ ስለምታወራው ንግግር፣ አንተ ስለምታብራራው መልእክት እናዳምጣለን አሉት። ነገር ግን አንድ መስፈርት አሟላልን አሉት። ምንድነው ማሟላላችሁ አላቸው። ኑህ አለይሂ ሰላም የምታሟላልን በዙሪያ ያሉ ደካሞች፣ በዙሪያ ያሉት አቅመ ደካሞችን አባርልን አሉት። ተመልከቱ ምን ያክል አስተሳሰባቸው የቆሸሸ እንደሆነ፣ ምን ያክል አስተሳሰባቸው ትክክል እንዳልሆነ፣ እነሱ በእነሱ አስተሳሰብ በቀጥተኛው መንገድ እንደሚያስቡ ነው። ቃሉ አኑእሚኑ ለከ ወተበዐከ አልአርዘሉን። ኑህ አለይሂ ሰላም እነሱ እንዳሉት መስፈርታቸውን አሟላ ማድረግ አይችልም። ኑህ አለይሂ ሰላም ምን ብሎ መለሰላቸው? እናንተ ህዝቦቼ ሆይ እኔ እነዚህን ደካሞችን ማባረር አልችልም አላቸው። ምክንያቱም እኔ እነዚህን ደካሞች ባባረር አላህ ሱብሓነሁ ወተዓላ እኔን ይቀጣኛል አላቸው። ምክንያቱም የኔ ስራ ለህዝቦች ቀጥተኛውን መንገድ ማድረስ ነው እንጂ እገሌ ተከተለኝ እገሌ ከኔ ራቅ ማለት አልችልም አሉ። ወያ ቀውሚ መን የንሱሩኒ ሚነላሂ ኢዝ ጠረድቱሁም አፈላ ተዘከሩን። እነዚህ ሰዎች የዚህ ጊዜ ኑህ አለይሂ ሰላምን በቀጥታ ጠላት አድርገው መያዝ ጀመሩ። ኑህ አለይሂ ሰላም በተቀመጡበት ቦታ ሁሉ እየሄደ ወደ አላህ ሱብሓነሁ ወተዓላ ይጠራቸዋል። ኑህ አለይሂ ሰላም በያሉበት ባለው አጋጣሚ ባገኛቸው አጋጣሚ ሰዎችን መጣራት ጀመረ። ኑህ አለይሂ ሰላም ለብዙ ዘመናት 10 ዓመት 20 ዓመት 50 ዓመት 100 ዓመት አይደለም፣ በጣም ረጅም ዓመት ነው ሰዎችን ከጨለማ ወደ ብርሃን እንዲመጡ የተጣራው። ሐታ ይባላል ኑህ አለይሂ ሰላም የትዕግስቱ ስፋት፣ ሰዎችን በትዕግስት የመጣራቱ ስፋት የአጠራር ዘይቤውን ለራሱ ቀያየረው። የሆነ ሰዓት ላይ እያንዳንዱ አልቀበልም ያለው ሰው ጋር እያንዳንዱ ቤት እየሄደ ሰዎች በማይሰሙበት ቦታ ብቻውን እንዳያፍር እንዳይሸማቀቅ ሐቅን እንዲቀበል እያንዳንዱ ቤት ይሄዳል። በጨለማ ይሄድና ለምንድነው እነዚህን ሐውልቶች የምታመልከው? አላህ ሱብሓነሁ ወተዓላን ብቻ አምልክ። አላህ ሱብሓነሁ ወተዓላ ብቻ ነው ወንጀልን የሚመራው። አላህ ሱብሓነሁ ወተዓላን ማርታ ጠይቅ፣ እስትግፋር አድርግ። ይህንን ዳዕዋ ሰዎች እያንዳንዱ ቤት እየሄደ መጣራት ጀመረ። እያንዳንዱ ቤት እየገባ መጣራት ጀመረ። አልተቀበሉትም። የሚገርመው ነገር ኑህ አለይሂ ሰላም ለብዙ ዓመታት ምናልባችም 50 ዓመት ይባላል፣ ምናልባችም 100 ዓመት ይጣራና አንድ ሰው ወይ 2 ሰው ወይ 3 ሰው ነው የሚያምንለት። እንዲሁም ረጅም ዓመታት ወደ አላህ ሱብሓነሁ ወተዓላ ወደ ተውሂድ አላህን ብቻ አምልኩ ብሎ ይጣራና ለብዙ ዓመት 50 ዓመት 100 ዓመት ይጣራና 2 ሰው 3 ሰው ነው የሚያምንለት። አላህ ምንኛ ሰፊ የሆነ ትዕግስት ነው አላህ ሱብሓነሁ ወተዓላ የሰጠው። ይህ በእንዲህ እንዳለ አሁንም ጥሪውን ቀየረው።
በጩኸት አልያም በአደባባይ ሰዎች ባሉበት መጣራት ጀመረ። ሰዎች መገረም ያዙ። ኑህ አለይሂ ሰላም እድሜው እየገፋ መጣ፣ ረጅም ዓመት ሆነ። ሐታ ይባላል ህዝቦቹ እሱ የሚጣራው በቀጥተኛው መንገድ የሚጣራው መንገድ እነዚህን አማልክቶችን አላህ Subhanahu Wa Ta'ala ጋር አብራችሁ የምታመልኩትን አማልክቶችን ተው፣ አላህ Subhanahu Wa Ta'ala ብቻ አምልኩ የሚለውን ጥሪ ህዝቦች ከመላመዳቸው የተነሳ ዘመናት በቆየ ቁጥር ልባቸው የደረቁ ቤተሰቦች አባቱ ሲሞት ልጁን አደራ ይላል በአማልክቱ፣ እንዲሁም ከኑህ ተጠበቅ ብሎ አደራ ይሰጠዋል ለልጁ። እርስ በርሳቸው ይወሳሳሉ። አደራህን አማልክቶችን እንዳትተው፣ ኑህም ወደሚጣራው መንገድ እንዳትሄድ ብሎ በዛው ይሞታል። እርስ በርስ ትውልድ ወደ ትውልድ እየተዋረሰ ይመጣል። وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا. ይህንን ሐሳብና በታሪክ ዘገባ ላይ ይባላል አባት ህፃን ልጁን ድንጋይ ያሸክመውና ከዛም በመንገድ ላይ ሲሄድ ኑህ አለይሂ ሰላም ረጅም ዕድሜ ትልቅ ሰው ሆኖ በመንገድ ላይ ሲያገኙት ያ ህፃን ልጅ ኑህ አለይሂ ሰላምን አባቱ ምታው ይለዋል፣ በድንጋይ ይመታዋል። ኑህ አለይሂ ሰላም ጌታዬ ሆይ ይላል፣ እነዚህ ህዝቦች ይቅር በላቸው አያውቁምና ብሎ ከአላህ Subhanahu Wa Ta'ala ማህርታን ይጠይቅላቸዋል። ምንኛ ያማረ ትዕግስት ነው። ኑህ አለይሂ ሰላም ህዝቦቹን በተለያየ መልኩ ከሽርክ እንዲወጡ አላህ Subhanahu Wa Ta'ala ብቻ እንዲያመልኩ ያልፈነቀለው ድንጋይ የለም፣ ያልተጣራበት መንገድ የለም። ነገር ግን ህዝቦቹ ይህንን ሁላ መንገድ ተጣርቶ ሊያምኑለት አልቻለም ይባላል በታሪክ። ኑህ አለይሂ ሰላም ለብዙ መቶ ዓመታት ተጣርቶ ወደ 60 ምናምን በሌላ ዘገባ ወደ 70 ምናምን ሰው ብቻ ነው ያመነለት። ሐታ የአጠራሩ ዘይቤ ከመብዛቱ የተነሳ ሰዎች ምን መባባል ጀመሩ? የሆነ ሰዓት ላይ ተሰበሰቡና ይህንን ኑህ ምን እናርገው ብለው መወያየት ጀመሩ። አንደኛው ከመካከላቸው ተነስቶ ኑህ ቀጥቅጠን መግደል አለብን አሉ። ኑህ በእኛ መካከል ሊበጠብጠን አይገባም። ለብዙ ዓመታት አባቶቻችንንም ሲበጠብጥ ነበር። ስለዚህ አሁን እኛ በድንጋይ ቀጥቅጠን መግደል አለብን ብለው ወሰኑ። ግን ማድረግ አልቻሉም። ምክንያቱም አላህ Subhanahu Wa Ta'ala መልእክተኞቹንና ነቢያቶችን መጠበቅ በሚችለው መልኩ ይጠብቃል። ኑህ አለይሂ ሰላም ይሄ ውይይታቸው ሲደርስ የዛን ጊዜ በአደባባይ ህዝቦቼ ሆይ ብሎ መጣራት ጀመረ። እኔ ወደ እናንተ የተላኩ ቀጥተኛ መንገድን ልመራችሁ ዘንድ ነው የምጣራው። በእናንተ ላይ እኔ መጣራት እንጂ ማስገደድን አልችልም ብሎ ኑህ አለይሂ ሰላም መለሰላቸው። ኑህ አለይሂ ሰላም በአላህ Subhanahu Wa Ta'ala ተወኩል መጓዝ ጀመረ።
واتل عليهم نبأ نوح إذ قال لقومه يا قوم إن كان كبر عليكم مقامي وتذكيري بآيات الله فعلى الله توكلت فأجمعوا أمركم وشركاءكم ثم لا يكن أمركم عليكم غمة ثم اقضوا إلي ولا تنذرون. የሚገርመው ነገር ተወኩል ኑህ አለይሂ ሰላም እንዲሁም ሩሱሎች በአጠቃላይ የሚያጠብቁት መሳሪያቸው ነው። ተወኩል የሚባለውን መሳሪያ ሙሉ ለሙሉ ተግብረው የሚያልፉ ሩሱሎች ነብያቶች ናቸው። ከዚያም ነብያቶችንና ሩሱሎችን የተከተሉ ሰዎች እንዲሁ በየደረጃቸው ይተገብሩታል። ህዝቦች ይህንን ኑህ የሚባለውን ሰው ምን ማድረግ እንዳለባቸው ግራ ገባቸው። ብዙ ጊዜ ኑህ አለይሂ ሰላምን ለብቻው ሲያገኙት ይመቱታል፣ ይደበድቡታል። ተመልከቱ፣ ትልቅ ሰው ነው ኑህ አለይሂ ሰላም። ምናልባትም 700 ዓመት 800 ዓመት ሊሆኑ ይችላል። ወጣቶች ይሰበሰቡና ይመቱታል። ከዛም ከመደብደቡ የተነሳ ራሱን አንዳንድ ጊዜ ይስታል። እናም ለብዙ ቀን ራሱን ስቶ ለብዙ ቀን ይቆይና እንደገና ይመለሳል። ከዚያም አላህ Subhanahu Wa Ta'ala ጌታዬ ሆይ ህዝቦቼን ማራቸው፣ ህዝቦቼ ምንም ነገር አያውቁምና ብሎ መልሶ ከአላህ Subhanahu Wa Ta'ala መሐርታን ይጠይቅላቸዋል። ኑህ አለይሂ ሰላም ህዝቦች በእንደዛ አይነት ሁኔታ በትዕግስት ለብዙ ክፍለ ዘመናት ማለፍ ቀጠለ። ኑህ አለይሂ ሰላም በስተመጨረሻም ህዝቦች ሆይ አላህ Subhanahu Wa Ta'ala መሐርታ ጠይቁ፣ ወደ ቀጥተኛው መንገድ ይመራችኋል፣ የጎደላችሁን ነገር ሁሉ ያሟላላችኋል። ህዝቦች ሆይ ወደ አላህ Subhanahu Wa Ta'ala ወደ ቀጥተኛው መንገድ ተመሩ። ህዝቦች ሆይ ይህንን ድርቅ በዝናብ ይለውጥላችኋል። ህዝቦች ሆይ ልጅም ያጣ ሰው ልጅ ይሰጠዋል። ወደ አላህ ይመለስ፣ የፈለጋችሁትን ነገር ሁሉ አላህ Subhanahu Wa Ta'ala ይሰጣችኋል። ነገር ግን አላህ Subhanahu Wa Ta'ala ብቻ አምልኩ። ህዝቦች ሆይ አላህ ብቻ ነው መሐሪው፣ አላህ ብቻ ነው በቀጥተኛው መንገድ ሊመለክ የሚገባው ብሎ ለብዙ ዓመታት በትዕግስት ጠራቸው። فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا ما لكم لا ترجون لله وقارا وقد خلقكم أطوارا. የሚገርመው ነገር መጨረሻ ላይ እነዚህ ህዝቦች የኑህ አለይሂ ሰላም ህዝቦች እርስ በርሳቸው መንገድ ላይ መተዋወስ ጀመሩ። ከ900 ዓመት በኋላ ብዙ ሴራ ካሴሩ በኋላ ብዙ ኑህ አለይሂ ሰላምን እስከ መግደል ከደረሱ በኋላ ደብድበው መሞት አልችል ሲላቸው ብዙ ነገር ካደረሱ በኋላ ምንም እንደማያደርጉ ሲገነዘቡ እርስ በርሳቸው ኑህ አለይሂ ሰላምን ስታገኙት ኑህ የሚባለውን ሰውዬ እብድ የሆነውን ሰው ስታገኙት እሱ የሚናገረውን ንግግር እንዳሰሙ ጆሮአችሁን ወትፋችሁ ድምፁ እንዳይደርስ እለፉ አሉ። አላህ እዚህም ጊዜ ኑህ አለይሂ ሰላም ወደ አላህ Subhanahu Wa Ta'ala እጃቸውን አነሱ።
ጌታዬ ሆይ አሉ ህዝቦቼን ሁሉ በጨለማ በሌሊት ተጣራኋል፣ ህዝቦቼን በቀን ተጣራኋል፣ ህዝቦቼን በሁሉ መጣሪያ መንገድ ተጣራዋሉ። ነገር ግን የዚህ ሁላ ምላሹ እኔን ሲያገኙን እጃቸውን ጆሮአቸው ውስጥ ማድረግን ጀመሩ አሉ። قال رب إني دعوت قومي ليلا ونهارا فلم يزدهم دعائي إلا فرارا وإني كلما دعوتهم لتغفر لهم جعلوا أصابعهم في آذانهم واستغشوا ثيابهم وأسروا واستكبروا استكبارا. መጨረሻ ላይ ኑህ አለይሂ ሰላም በትዕግስት በሰብር ህዝቦቹን በአጠቃላይ በተለያየ መንገድ ተጣራ። ነገር ግን መጨረሻ ላይ ህዝቦች ይህንን እያደረጉ ይህንን እየተገበሩ ሳለ አንድ ውሳኔ ላይ ደረሱ። ተሰባስበው በህዝቦች መካከል ያሉ ትላልቅ የሚከበሩ ሰዎች ወደ ኑህ አለይሂ ሰላም መጡና አንተ ኑህ ሆይ ብለው ጠሩት። ኑህ አለይሂ ሰላም እንደለመደው ወደ አላህ ሱብሓነሁ ወተዓላ መጣራት ጀመረ። ህዝቦቼ ወደ ቀጥተኛው መንገድ ተመሩ፣ አላህ ሱብሓነሁ ወተዓላን ብቻ አምልኩ፣ ይህን ካደረጋችሁ ይምራችኋል፣ የምትፈልጉትንም ህይወት ያኖራችኋል፣ የጎደላችሁን ነገር ሁሉ ይሰጣችኋል ብለው ዳዕዋ ሲያደርጉላቸው አንተ ኑህ ሆይ አሁን የምትናገረውን ተረት የምትናገረውን ጥሪ ለብዙ ዘመናት ሰምተናል አሉት። ይህንን ተወውና እኛ አንተ በምትናገረው ነገር ሁሉ ክደናል አሉት። ባለመቀበላችን የምታስፈራራን ነገር ሁሉ ለመቀበል ቅጣቱን ለመቀበል ዝግጁ ነን አሉት። ከአላህ ሱብሓነሁ ወተዓላ የሚመጣውን ቅጣት ለመቀበል ዝግጁ ነን አሉት። አላህ ምን አይነት የልብ ድርቀት ነው! ምን አይነት የጥመት ጥግ ነው! قالوا يا نوح قد جادلتنا فأكثرت جدالنا فأتنا بما تعدنا إن كنت من الصادقين. ልብ በሉ። የዚህ ጊዜ አላህ ሱብሓነሁ ወተዓላ ኑህ አለይሂ ሰላምን 1000 ዓመት ሊሞላ 50 ዓመት ቀርቶታል። 950 ዓመት ህዝቦቹን ያለማቋረጥ ዳዕዋ አደረገላቸው። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈለቢሰ ፊህም አልፈ ሰነትን ኢላ 50 ዓማ። ከ950 ዓመት በኋላ ኑህ አለይሂ ሰላምን የመለሱለት አንተ በምትቀጥረን መጥፎ ቅጣት ለመቀበል ዝግጁ ነን አሉት። ኑህ አለይሂ ሰላም ግን አሁንም ሰፊ የሆነ ትዕግስት ስለነበረው ህዝቦች ሆይ አላቸው፣ እኔ በፈለኩት ሰዓትና ጊዜ ቅጣትን ማምጣት አልችልም አላቸው። አላህ ምን አይነት የመተናነስ ምን አይነት ንጹህ የሆነ ባርነት ምን አይነት ትዕግስት አላህ ሱብሓነሁ ወተዓላ ሰጥቶት እንደላከው ያመላክታል። ኑህ አለይሂ ሰላም ቀጠለና ቅጣትን ማምጣት አልችልም አላህ ሱብሓነሁ ወተዓላ የፈለገ ጊዜ እንጂ አላቸው። አላህ ሱብሓነሁ ወተዓላ ቅጣቱን ባመጣ ጊዜ ግን ማንም ሰው ቅጣቱን መቋቋም አይችልም አላቸው።
ይህ ቅጣት አላህ ሱብሓነሁ ወተዓላ ካመጣው ማንም ሊያመልጥ አይችልም። قال إنما يأتكم به الله إن شاء وما أنتم بمعجزين ያንን 950 ዓመት የተጣራበትን ንግግር ሲነግራቸው ጀርባ ሰጥተው ትተው የራሳቸውን አቋም ተናግረው ሄዱ። በዚህ ጊዜ አላህ ሱብሓነሁ ወተዓላ ወደ ኑህ ዓለይሂ ሰላም የመጨረሻ ሊቆርጥ የሚችል የ950 ዓመት ዳዕዋቸው ምን ደረጃ እንደደረሰ ነገራቸው። አላህ ሱብሓነሁ ወተዓላ አንተ ኑህ ሆይ አለው፣ ህዝቦችህ ከዚህ በኋላ ካንተ ጋር ያመኑ ሲቀሩ ልባቸው ደረቅ የሆኑ ህዝቦች እንጂ ከዚህ በኋላ ያንተን ጥሪ የሚቀበል ሰው የለም አላቸው። وأوحي إلى نوح أنه لن يؤمن من قومك إلا من قد آمن فلا تبتئس بما كانوا يفعلون. الله ከዚህ በኋላ ምን ይፈጠራል? ኑህ ዓለይሂ ሰላም ተስፋ ይቆርጣሉ? ኑህ ዓለይሂ ሰላም ይሄ 950 ዓመት በዳዕዋ ቆይታ ወደ አላህ ሱብሓነሁ ወተዓላ የተጣራው ነብይ እውን ምን ያደርጋል? ምንስ ይከሰታል? እውን ሰዎች አላህ ሱብሓነሁ ወተዓላ የሚያመጣውን ቅጣት ዝግጁ ነን ብለው እንደተናገሩት ቅጣቱን ይቋቋሙት ይሁን? ምን ይፈጠራል? ኢንሻአላህ ቁርአን በነገረን መልኩ የሚቀጥለውን ፕሮግራም በኢዝኒላህ በሚቀጥለው ክፍል እንቀጥላለን። እስከዛው ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ ወጀዛኩሙላሁ ኸይር።